ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ለዛሬ ለተረቡዕ ህዳር 10 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ይዘናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የፈረስ ስፖርትን እናስቀድማለን። የኢትዮጵያ ፈረስ ስፖርት አሶሲዬሽን የ2018 ዓመተ ምህረት የውድድር ዓመቱን መክፈቻ የሆነውን ውድድር እንደዚሁ አከናውኗል። በታዳጊዎች በአዋቂዎችና በወጣቶች መካከል የተደረገው ውድድር ከቤካ ፈርዳ ስፖርት ክለብ ጋር በጋራ በመሆን ነው የኢትዮጵያ ፈረስ ስፖርት አሶሲዬሽን ይህንን ውድድር ያከናወነው። የፌዴሬሽኑ ፕሬዝዳንት አቶ ዘሪሁን ቢያድግልኝ በዚሁ ጊዜ እንግዲህ ተተኪ ስፖርተኞችን ለማግኘት በተለያዩ የውድድር ዓለማት በፈረስ ስፖርት ኢትዮጵያን ለማስጠራት ታዳጊዎች የሚበቁበት መድረክ እንደሆነ እንደዚሁ አያይዘው ገልጿል። ፌዴሬሽኑ በቀጣይም እንደዚሁ ከህፃናት ጀምሮ እስከ አዋቂዎች ድረስ በተለያዩ ሁነቶች የስፖርት መድረክን አመቱን ሙሉ ለማካሄድ እንደዚሁ ከተለያዩ አጋር ተቋማት ጋር በጋራ ለመስራት ስለማቀዳቸው ተገልጿል። ትላንት የፈረስ ስፖርት በተደረገበት ውድድር ላይ እንግዲህ በመሰናክል ዝላይ በህፃናት የእድሜ ካታጎሪ በአሜሪካ ሪሌ የቡድንና የአዋቂ ጋላቢዎች እንደዚሁ ውድድራቸውን አከናውኗል። ቤካ ፈርዳ፣ ካቫሊኖ፣ ቤተ መንግስት እንደዚሁም ፍሬተርስና አዲስ አበባ ሶሳይቲ የፈረስ ስፖርት ክለብ ናቸው ውድድራቸውን ያከናወኑት በተለያየ ካታጎሪ ተብሏል። በየምድቡ በተካሄደ በዜድ ክላስ ቤካ ፈርዳ፣ ካቫሊኖ እና እንደዚሁ ቤተ መንግስት ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አጠናቋል። በዋይ ክላስ ቤካ ፈርዳ፣ ካቫሊኖ እና እንደዚሁ ፍሬተርስ ከ1 እስከ 3 በመውጣት ተሸላሚ ሆኗል ማለት ነው። በሲ ክላስ ደግሞ ቤካ ፈርዳ፣ ቤተ መንግስትና አዲስ አበባ ሶሳይቲ እንደዚሁም በኤ ክላስ ቤካ ፈርዳ የወርቅ ሜዳሊያ እንደዚሁም ካቫሊኖ የፈረስ ስፖርት ክለብ ደግሞ የብርና የናስ ሜዳሊያ ስለማግኘታቸው ተነግሯል። በአሜሪካ ሪሌ ቤካ ፈርዳ ከቤካ ፈርዳ ስፖርት ክለብ እንደዚሁ ፈጠነ ንጉሱና ማይክ ዮናስ ከቤተ መንግስት እንደዚሁ ዮናስ ጌቱና ደግሞ አብይ በሪሁን ሁለተኛ ወጥቷል ከቤካ ፈርዳ ማለት ነው። ዊሊ ዴሳዊ ደግሞ ከአዲስ አበባ ሶሳይቲ እንደዚሁ በሶስተኝነት ውድድሩን ስለማጠናቀቁ ያገኘነው መረጃ ያመለክታል። በሸርጥ ሽምጥ ግልቢያ ሚካኤል እሸቱ አንደኛ ሲወጣ ከካቫሊኖ፣ ተስፋዬ ደበሌ ደግሞ ከቤተ መንግስት ሁለተኛ ሆኖ ጨርሷል። አብታሙ ሙለታ ከአዲስ አበባ ሶሳይቲ እንደዚሁ በሶስተኝነት ውድድሩን አጠናቋል። በውድድሩ ላይ እንግዲህ ከ1 እስከ 3 የወጡ ስፖርተኞች ደግሞ የሜዳሊያ የዋንጫና እንደዚሁ የገንዘብ ሽልማት ከለቱ የክብር እንግዶች እጅ ስለመረከባቸው የኢትዮጵያ ፈረስ ስፖርት አሶሲዬሽን ያደረሰን መረጃ ያመለክታል። በቀጣይም በተለያዩ የውድድር ዓለማት በፈረስ ስፖርት ኢትዮጵያን ለማስጠራት የሚችሉ ታዳጊ ስፖርተኞችን እያፈራ እንደሚገኝ አሶሲዬሽኑ ገልጿል ማለት ነው። በፌዴሬሽኑ ፕሬዝዳንት አቶ ዘሪሁን ቢያድግልኝ አማካኝነት ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃችን ይሄንን ይመስላል። በቀጣይ መለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አብራችኑ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ናሁ ቴሌቪዥን ላይ ትገኛላችሁ። ናሁ ስፖርትን የዕለተ ረቡዕ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ነው ወደ እናንተ የምናደርሰው። የአውሮፓ ሀገራት ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ የነበሩ የምድብ ማጣሪያ የመጨረሻ ጨዋታዎች በትላንትናው ዕለት ተከናውነዋል። ወደ 2026ቱ ሜክሲኮ፣ ካናዳና አሜሪካ በጣምራ ወደሚያሰናዱት የዓለም እግር ኳስ ዋንጫ የውድድር መድረክ ያለፉ ሀገራቶችም አሁን ተለይተዋል። የተወሰኑ ሀገራቶች በፕሌኦፍ በተለይ የአውሮፓ ሀገራት በኔሽንስ ሊግ ላይ ያላቸው ውጤት ምናልባት በቀጣይ በፕሌኦፍ ጨዋታቸውን አድርገው ወደ ዓለም ዋንጫው የሚያልፉበትን እድል ያመቻቻሉ ተብሎ ይጠበቃል። የኮንካካፍም ትላንት የተደረጉ ጨዋታዎች ነበሩ። አንድ ደግሞ እንደዚሁ ምናልባት በፕሌኦፍ ከሌላ ሀገር ብሔራዊ ቡድን ጋር የሚጫወት የአፍሪካ ሀገርም እንደዚሁ ይጠበቃል ማለት ነው። ዲአር ኮንጎ በተለይ በፕሌኦፍ ከሌላ ሀገር ጋር የምታደርገው ጨዋታ ይጠበቃል ማለት ነው። ከሞላ ጎደል ግን ወደ 2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ ሲደረጉ የነበሩ የማጣሪያ ውድድሮችና ጨዋታዎች እንደዚሁ ትላንት አብዛኞቹ ተጠናቋል ማለት ይቻላል። አዳዲስ ሀገራቶችን እየተመለከትንበት እንገኛለን። ዘንድሮ እንግዲህ ፊፋ ለመጀመሪያ ጊዜ በ48 ሀገራቶች መካከል የሚያደርገው የዓለም ዋንጫ ነው። በወራ ሰኔ ይደረጋልና በቀጣይ ዓመት ማለት ነውና ብዙዎች እየጠበቁት ነው የሚገኘው። ይህ የውድድር መድረክ ዘንድሮ እንግዲህ አዳዲስ ነገሮችን ሊያስመለክት እንደሚችል እየተገመተ ነው የሚገኘው ማለት ነው። ትላንት ምሽት የተደረጉ ጨዋታዎች አሉ። 185,000 ሕዝብ ብቻ ያላት እንግዲህ በሰሜን አሜሪካ የካሪቢያን አካባቢ ካሉ ሀገራቶች መካከል አንደኛዋ ኩራሳው ወደ ዓለም ዋንጫ በታሪኳ ለመጀመሪያ ጊዜ ማለፍ ችላለች። ትላንትና ከጀማይካ ጋራ ጨዋታ ነበራት። 0-0 በሆናቸው ውጤት ነው ጨዋታውን ያጠናቀቀችው። ከጨዋታው 1 ነጥብ ብቻ ማግኘት ወደ ዓለም እግር ኳስ ዋንጫው የውድድር መድረክ ማለፍ የምትችልበትን እድል ይሰጣት ነበር። ይህንን አጋጣሚ በሚገባ ተጠቅመውበታል ኩራሳዎች። እንግዲህ ብዙዎችን አጀብ እያሰኘ ነው የሚገኘው። ከዚህ ቀደም እንደነ አይስላንድን አይተናል። በአፍሪካ ዋንጫው ደግሞ ኬፕ ቨርዲን የመሳሰሉ ሀገራቶችን አይተናል። ወደ ዓለም ዋንጫውም ኬፕ ቨርዲ እንደዚሁ ማለፏ የሚታወቅ ነውና ትንሽ የህዝብ ብዛቶችን ይዘው ወደ ዓለም ዋንጫው ሲያልፉ ብዙ ጊዜ ያስገርማል። የዚች ደግሞ በጣም የሚገርም ነው። ወደ 185,000 ማለት እንግዲህ አንድ ክፍለ ከተማ በኢትዮጵያ ውስጥ ከተመለከት ነው ያን አይነት የህዝብ ብዛት ይዛ፣ ነገር ግን ወደ ግዙፉ የእግር ኳስ መድረክ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ማለፍ ችለዋልና የህዝብ ብዛት ሳይሆን እንግዲህ ጥራት ነው። እግር ኳስ ላይ መሰረተ ልማት ላይ መስራት ነው። ታዳጊዎችን መሰረት ያደረጉ ፍትሃዊ የሆነ እግር ኳስ ለሚችሉ ክህሎት ላላቸው ታዳጊዎች መድረኩ ነፃ የሚሆን ከሆነ ሳይንሳዊ ስልጠና መሰጠት ከተቻለ በተለይ ሙስና የሚጠፋ ከሆነ ከስፖርቱ ላይ እንዴት መስራት እንደሚቻል ግን በትንሽ የህዝብ ብዛት ያላቸው ሀገራቶች አጀብ እያሰኙን የሚገኙት በተለይ እንደኛ ላሉ በርካታ ህዝብ ላላቸው ሀገራቶችና እግር ኳስ የሚወደድበት ደግሞ አይነት ሀገር ላይ ሆነን እንግዲህ እነዚህ አይነት ነገሮች ማስታረቅ ያስፈልጋል። ከእንደዚህ አይነት ሀገራቶችም መማር የሚያስፈልግ ይመስላል። እንግዲህ ወደ ቀጣይ ወደ ዓለም ዋንጫው ማለፍ ችላለች። ትላንት ምሽት ሌሎችም ጨዋታዎች እንደዚሁ ተደርገዋል። እንደነ ስኮትላንድን የመሳሰሉ ሀገራቶች ከ28 ዓመታት በኋላ እንደዚሁ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ማለፍ ችሏል። ትላንት ስኮትላንድ ከዴንማርክ ጋር ያደረገችውን ጨዋታ 4-2 በሆነ ውጤት ማሸነፍ ችላለች። በትላንቱ እንቅስቃሴ ላይ ማንቸስተር ዩናይትድ እና የአርሰናል የቀድሞ ተጫዋቾች ስኮት ማክቶሚኔ እና እንደዚሁ ደግሞ
ኬራን ቴርኒን እናውቀዋለን። አሁን ወደ ሌላ ክለብ ወደ ልጅነት ክለቡ አምርቶ በስኮቲሽ ፕሪሚየርሺፕ እየተጫወተ ነው የሚገኘው የቀድሞ መድፈኛ ማለት ነው። ትላንትና ጎል አስቆጥሯል። እነዚህ ተጫዋቾች ስኮትላንድ ብሔራዊ ቡድን ዴንማርክን 4-2 በሆነ ውጤት ባሸነፈበት እንቅስቃሴ አውስትሪያም እንደዚሁ በአሰልጣኝ ራልፍ ራኒክ የቀድሞ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ወደ 6 ወራት ያህል በቀይ ሰይጣናቱ ቤት በተለይ ለታዳጊዎች በሰጡት እድል ብዙ ጊዜ ይታወሳሉና እኛ አሰልጣኝ አሁን የአውስትሪያ ብሔራዊ ቡድን አሰልጣኝ ናቸው። ወደ ዓለም እግር ኳስ ዋንጫ የውድድር መድረክ የአውስትሪያ ብሔራዊ ቡድን እንዲያልፍ አስችሏል። ትላንት አንድ አቻ በሆነ ውጤት ነው ጨዋታቸውን ማጠናቀቅ የቻሉት ማለት ነው። ሌሎችም ጨዋታዎች ተደርጓል። ምሽት ላይ የተደረጉ በተለይ ስዊዘርላንድ ከዚህ ምድብ ያለፈችበት ነው። ስዊዘርላንድ እንደዚሁ ከኮሶቮ ጋር ያደረጉትም ጨዋታ ተመልክተናል። ይህ ጨዋታ አንድ አቻ በሆነ ውጤት ነው የተጠናቀቀው። እንግዲህ ስዊድን ብሔራዊ ቡድን ትልልቅ ኮከቦችን ይዛ በዚህ የማጣሪያ ጨዋታዎች ላይ 2 ነጥቦችን ብቻ ነው ማስመዝገብ የቻለችው። ካደረገቻቸው 6 ጨዋታዎች በ4ቱ ተሸንፋለች። 2ቱን ጨዋታዎች ባቻ ውጤት አጠናቃለች እና ቀጣይ በኔሽንስ ሊግ በምታደርጋቸው የፕሌኦፍ ጨዋታ ወደ ዓለም ዋንጫ የማለፍ እድል አላት። ነገር ግን በቀጥታ ግን በነበረው የዚህ የምድብ ማጣሪያ ጨዋታ ላይ ማለፍ ያልቻለችበት ውጤት ነበር። ሌላኛው ስፔንን ከቱርክ ያገናኘው ጨዋታም 2 አቻ በሆነ ውጤት ተጠናቋል። ስፔን ከዚህ ጨዋታ 1 ነጥብ ማግኘትም ያሳልፋት ነበረ ወይም ደግሞ ብትሸነፍም የጎል ልዩነቱ በጣም ከፍተኛ መሆን አለበት፣ ቱርክ የሚያስቆጥረው ጎል ማለት ነውና ተርኪም በዚህ አይነት ሁኔታ እንደዚሁ የስፔን ብሔራዊ ቡድን ምድቡን በአንደኝነት በማጠናቀቅ እንደዚሁ ወደ ዓለም ዋንጫው ካለፉ ሀገራቶች መካከል አንደኛዋ ሆናለች። ቤልጂየምን ከሌችስታይን ያገናኘው ጨዋታ በርከት ያሉ ግቦች የተቆጠሩበት ነበረ። በዚህ እንቅስቃሴ ላይ ቤልጂየም 7-0 በሆነ ውጤት አሸንፎ ወደ ዓለም ዋንጫው ማለፉን እንደዚሁ አረጋግጧል ማለት ነው። የቤልጂየም ብሔራዊ ቡድን ከዚህ ቀደም ከካዛኪስታን ጋር ባደረገው ጨዋታ አንድ አቻ በሆነ ውጤት ማጠናቀቁ ይታወሳል። ትላንትና ዶኩ እጅግ በጣም አስገራሚ እንቅስቃሴ ሲያደርግ ነበር። 2 ግቦችንም እንደዚሁ ከመረብ ማሳረፍ ችሏል። የማንቸስተር ሲቲው የፊት መስመር ተጫዋች ማለት ነው። ሌላ የወዳጅነት ጨዋታ በርከት ያሉ ግቦች የተቆጠሩበትን ሁነት ተመልክተናል። የሴኔጋል ብሔራዊ ቡድን ከኬንያ ብሔራዊ ቡድን ጋር ያደረጉት ጨዋታ በሴኔጋል ብሔራዊ ቡድን 8-0 አሸናፊነት ነው የተጠናቀቀው። በርከት ያሉ ግቦች ተመልክተናል። በዓለም ዋንጫው የመጨረሻ ጨዋታዎች ላይ በተለይ ማለት ነው ጀርመን ባሳለፍነው ቀናቶች እንደምናስታውሰው ግማሽ ደርዘን ጎል አስቆጥራ 6-0 በሆነ ውጤት ማሸነፏ የሚታወስ ነው። ብቻ ይሄኛው 2 ቀን በተለያዩ ውድድሮች በወዳጅነት ጨዋታዎችና በዓለም ዋንጫ ማጣሪያዎች በርከት ያሉ ግቦች ከመረብ ሲያርፉ ተመልክተናል። እዚሁ በሀገራችን እየተስተናገደ በሚገኘው ከ17 ዓመት በታች የሴካፋ የአፍሪካ ዋንጫ ማጣሪያ ላይ እንግዲህ 11-0 በሆነ ውጤት ያለቀ ጨዋታ ተመልክተናል። እንደዚሁ 6-0 ያለቀ ጨዋታ ተመልክተናል። የኢትዮጵያ ብሔራዊ ቡድንም በሰፊ የጎል ልዩነት ስንል ነበር 4-1 በሆነ ውጤት ያሸነፈውን። አሁን ግን ደግሞ ከዛ በኋላ በርከት ያሉ ግቦችን ተመልክተናል ማለት ነው። ይሄ ለእግር ኳስ ቤተሰቡ ትልቅ ተዝናኖትን ይሰጣል። እውነት ለመናገር በእግር ኳስ ጨዋታ ጎሎች ሲኖሩ የበለጠ የተመልካችን ተዝናኖት መጨመራቸው እውን ነውና እንደዚህ አይነት ጎሎች ተመልክተናል። በሳምንቱ መጨረሻ ቀናት ደግሞ ትልልቅ የአውሮፓ ሊጎች ወደ ውድድራቸው ይመለሳሉ። በተለይ በእንግሊዝ ፕሪሚየር ሊግ የሚጠበቁ ጨዋታዎች አሉ። ወደዛ ነው የምንሸጋገረው ግን ሀገራት ጨዋታዎች በዚህ አይነት መልኩ ተጠናቋል። በቀጣይ በፕሌኦፍ የሚደረጉ ጨዋታዎች ብቻ ናቸው 48 ሀገራትን የሚያፋልመው። በዘንድሮ ዓመት የውድድር ዓመቱ መጨረሻ ወርሃ ሰኔ በኢትዮጵያ ቀን አቆጣጠር የጅማሮን የሚያደርገው በካናዳ፣ ሜክሲኮ እና አሜሪካ የጣምራ አስተናጋጅነት 23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ እየደረሰ ነው የሚገኘው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን በቀጥታ እናመራለን። ክቡራትና ክቡራን ተመልካቾቻችን በመጨረሻ አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የክርስቲያኖ ሮናልዶን መረጃ ቀዳሚ እናደርጋለን። ክርስቲያኖ ሮናልዶ በአሜሪካ እንደሚገኝ የተለያዩ መረጃዎች እየጠቆሙ ነው የሚገኘው። በነጩ ቤተ መንግስት ከፕሬዚደንት ዶናልድ ትራምፕ ጋር በተለያዩ ጉዳዮች እየተነጋገረ እንዳለ ተገልጿል። ነገር ግን ንግግራቸውና በአጠቃላይ የሚኖራቸው ቆይታና ውይይት ሚስጥራዊ ነው፣ ከሚዲያዎች ውጪ ነው ተብሎ ተገልጿል ማለት ነው። ትላንትና እንግዲህ
በሳውዲው አልጋ ወራሽ ሙሐመድ ቢን ሰልማን የተመራ የልዑክ ቡድን ክርስቲያኖ ሮናልዶን አካቶ ነጩ ቤተ መንግስት መድረሳቸው ተገልጿል። ከዚህ ቀደምም እንግዲህ ፕሪስ ሞርጋን ጋር በነበረው ቆይታ ክርስቲያኖ ሮናልዶ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አድናቂና በቅርቡ ደግሞ በአካል መገናኘት እንደሚፈልግ እንደዚሁ ሲገልጽ እንደነበረ ይታወሳል። ምን ያህል ተጽዕኖ ፈጣሪ ተጫዋች እንደሆነ ግን እየተመለከትን እንገኛለን። በመላው ዓለም የክርስቲያኖ ሮናልዶ ከሜዳ ውጭ ያለው ራሱ አካሄድ ለበርካቶች ምሳሌ የሚሆን ነውና ዶናልድ ትራምፕ እንግዲህ ለዚህ የእግር ኳሱ ሜዳ ኮከብ እንደዚሁ ግብዣ አድርገውለት የራት ግብዣ ነበረው ተብሏል። ከዚህ ቀደምም ክርስቲያኖ ሮናልዶ ማሊያውን ልኮ ለዓለም ሰላም አሜሪካ መስራት እንዳለባት ዶናልድ ትራምፕም የራሳቸውን ኃላፊነት መወጣት ያለባቸው ሰላምን መሰረት ያደረገ እንደዚሁ ጽሑፍ ጽፎ በማሊያው ስለመላኩ ተገልጾ ነበረ። አሁን ደግሞ እንደዚሁ በአካል ተገናኝተዋል ማለት ነው። በቅርብ ቀናቶች አሜሪካ በተለያዩ የስፖርት አይነቶች አሁን በተለይ ዝግጅትን በተመለከተ እየተንቀሳቀሰች ነው የምትገኘው። ባለፈው የደቡብ አሜሪካ ሀገራት እንደዚሁ ይህንን ውድድር ማከናወኗ ማዘጋጀቷ የሚታወስ ነው። አሁን ደግሞ በጣምራ ለሶስትም ቢሆን ካናዳና ሜክሲኮን አካታ እንደዚሁ የ23ኛውን የዓለም እግር ኳስ ዋንጫ የውድድር መድረክን እንደዚሁ የምታስተናግድ ነው የሚሆነው። ክርስቲያኖ ሮናልዶም የፖርቹጋል ብሔራዊ ቡድን ስብስብ አባል ስለሆነ በአሜሪካ ዳግም የሚገኝበት ነው። ቀጣይ ደግሞ እንደዚሁ የአሜሪካ ብሔራዊ ቡድን ከፖርቹጋል ብሔራዊ ቡድን ጋራ የወዳጅነት ጨዋታ ለማድረግ እንደዚሁ ቀጠሮ መያዛቸው እየተገለጸ ነው የሚገኘው ማለት ነው። አሁን የአሜሪካ መንግስት የሚሆን በአጠቃላይ እግር ኳስ በአሜሪካ እጅግ በጣም እየተስፋፋ ያለበትን ሂደት እየተመለከትን እንገኛለን። ለወትሮ እንግዲህ ባስኬትቦል፣ የተለያዩ ስፖርቶች ነበሩ እንቅስቃሴ የሚደረጉበት እንደነ ቤዝቦልን የመሳሰሉ ማለት ነው። አሁን ግን በእግር ኳሱም ትልልቅ መድረኮችን በማስተናገድ እንደዚሁ አሜሪካ ትልልቅ ኮከቦችንም እየጋበዘች እንደ አምባሳደርነትም እንግዲህ ክርስቲያኖ ሮናልዶን ለዲፕሎማሲ እንደዚሁ እየተጠቀሙበት ነው የሚገኘው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ወደ እግር ኳስ ሜዳ እንግዲህ አብዝተው እየመጡ ነው የሚገኙት። ሴሌብሪቲዎችንም ለራሳቸው ታርጌት ለመጠቀም ሊሆን ይችላል። ከዚህ ቀደም የክረምት ላይ የተከናወነው እናስታውሳለንና በእንግሊዙ ክለብ ቼልሲ ሻምፒዮናነት የተጠናቀቀው የዓለም ክለቦች ሻምፒዮና ላይ የፍጻሜው ውድድር ላይ ተገኝተው እንደዚሁ በስቴዲየም ተገኝተው ጨዋታ መመልከታቸው የሚታወስ ነው። ከዛም ባለፈ ደግሞ እንደዚሁ አንዳንድ ጉዳዮችን ተመልክተናል ከእግር ኳስ ጋር በተያያዘ ማለት ነው። አሁን ክርስቲያኖ ሮናልዶና እንግዲህ ፕሬዝዳንት ዶናልድ ትራምፕ በነጩ ቤተ መንግስት ዋይት ሃውስ ስለመገናኘታቸው ተነግሯል ማለት ነው። በብዙ ጉዳዮች ላይ ውይይት እንደሚያደርጉ ተነግሯል። ነገር ግን እስካሁን ድረስ የውይይታቸው ፍሬ የመገናኛ ብዙሃን ያወጡት ነገር የለም። ሚስጥራዊ እንደሆነ ነው የተገለጸው ማለት ነው። ይህንን በክርስቲያኖ ሮናልዶ ዙሪያ ተመልክተናል። ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ እናድርስ። አርሰናል አሁንም የጉዳት መጠኑ በጣም ከፍ እያለና የተለያዩ ተጫዋቾች ከሜዳ እየራቁበት ይገኛሉ። የጀርመን ብሔራዊ ቡድን አሰልጣኝ ጁሊያን ኔግልስማን ወጣቱ አሰልጣኝ እንግዲህ የጀርመን ብሔራዊ ቡድን ወደ ዓለም እግር ኳስ ዋንጫ የውድድር መድረክ እንዲያቀና ማድረጋቸው የሚታወስ ነው። የዚህ ስብስብ አባል ሊሆን የሚችለው ደግሞ ካይ ሃቨርትዝ ነበረ እንግዲህ እንደሚጠበቀው ማለት ነው። ጉዳት ላይ ነው የሚገኘው ይህ ተጫዋች። አሁንም ይሄ ጉዳት እንዳገረሸበት እንግዲህ አሰልጣኝ ጁሊያን ኔግልስማን እንደዚሁ ገልጿል ማለት ነው። ከዚህ ቀደም ጉዳት አስተናግዶ የቀዶ ጥገና ጭምር ማድረጉ የሚታወስ ነውና በቅርቡ ግን ልምምድ ጀምሮ ጂም አካባቢ ላይ የተመለከትነው ነበረ። ከዛም ባለፈ ደግሞ የሜዳ ላይ እንቅስቃሴዎችንም ሲያደርግ ነበርና አርሰናል ደጋፊዎች በጣም ደስተኞች ነበሩ ይሄ ተጫዋች እንዲመጣላቸው። ምክንያቱም የፊት መስመር ላይ ክፍተት አለባቸው። ብዙ ተጫዋቾች ጉዳት ላይ ነው የሚገኙት። ካይ ሃቨርትዝ ደግሞ ያለፉትን ጊዜያቶች በተለይ ጉዳት ከማስተናገዱ በፊት በጣም ጥሩ አማራጭ ሆኖ ለአሰልጣኝ ሚካኤል አርቴታ የማጥቃቱን እንቅስቃሴ እንደዚሁ ሲያግዝ እንደነበረ እናስታውሳለንና በጣም ክሎት ያለው ተጫዋች እንደሆነ በባየር ሊቨርኩሰን በቼልሲም ቤት አስመልክቷል። በእርግጥ የቼልሲ ቤት ቆይታው ስኬታማ ነው ለማለት አይቻልም። ነገር ግን ደግሞ ክሎት እንዳለው በመተማመን ብዙዎች ሲቃወሙት አሰልጣኝ ሚካኤል አርቴታ መድፈኞቹን እንዲቀላቀል አድርጎት በጣም ጥሩ ስራ ሰርቶበት እንግዲህ ወደ ውጤታማነት እየመጣ ባለበት ሁኔታ ነው ጉዳት አስተናግዶ ከሜዳ የራቀው። ዳግም እንደዚሁ ኔግልስማን እንግዲህ ካይ ሃቨርትዝ ጉዳቱን እንዳገረሸበት ገልጿል ማለት ነው። ምናልባት የቦክሲንግ ዴይ ጨዋታዎች ከተደረጉ የባህል ሰሞን ተደራራቢ ጨዋታዎች ከተደረጉ በኋላ በአዲሱ ዓመት በፈረንጆቹ ወደ ሜዳ የሚመለስበት አጋጣሚዎች ሊፈጠሩ እንደሚችሉ ተነግሯል። በቅርብ ግን አርሰናልን የማያገለግልበት ሁኔታ እንዳለ ነው እየተነገረ የሚገኘው። አርሰናል በተለይ የፊት ዲፓርትመንቱ እጅግ በጣም በተጫዋቾች ጉዳት እየታመሰ ነው የሚገኘው። ትልልቅ ተጫዋቾቹን አጥቷል። በዚህ ቦታ ላይ ብቻ የማጥቃት እንቅስቃሴውን ሊያግዙ የሚችሉ ተጫዋቾች ካይ ሃቨርትዝ አስቀድሞ
ተጎድቷል። ገብርኤል ኢየሱስ እንደዚሁ አሁን ደግሞ አዲሱ የክለቡ ፈራሚ ብዙ ነገር ይቀርፍላቸዋል፣ ብዙ ነገር ያግዛቸዋል ተብሎ በሜዳ ላይ እንቅስቃሴ በሂደት ጥሩ የነበረው እንደዚሁ ጂኤከሬሽም በተመሳሳይ ጉዳት አስተናግዶ ግልጋሎት እየሰጠ አይደለም የሚገኘው። በእርግጥ እሱ አሁን ይመለሳል ተብሏል በቀጣዩ ጨዋታ ላይ። ነገር ግን እንዲህ አይነት ፈተና ገጥሞታል። የስኳድ ዴብዙ ጠባብም ሆኖ አርሰናል ሲቸገር ነበር። አሁንም በክረምቱም በርከት ያሉ ተጫዋቾችን ቢያመጣም ከተከላካይ እስከ ፊት መስመር ድረስ ጉዳት እየተጫወተበት ነው የሚገኘውና ይሄ ደግሞ አሰልጣኝ ሚካኤል አርቴታ ሻምፒዮን እንሆናለን ብሎ ላቀደው ነገር እንቅፋት እንዳይሆንበት በክለቡ ደጋፊዎች ዘንድ ትልቅ ስጋትን የፈጠረ ሆኗል። ገና ነው ደግሞ ሊጉ ገና መጀመሩ ነው፣ ውድድሮች ገና መጀመራቸው ነው። 10 ሳምንታትን አካባቢ ነው የተጓዙትና በእንደዚህ አይነት ሁኔታ ውስጥ ሆኖ መቸገሩ እንግዲህ ምናልባት በጥር የተጫዋቾች የዝውውር መስኮት አሁንም የስኳድ ዴብዙን ከዚህም በላቀ ሁኔታ ለማስፋት እንቅስቃሴ ያደርጋል ተብሎ ነው እየተጠበቀ የሚገኘው። የተከላካይ ስፍራ ላይ ደግሞ ስንመለስ እንደዚሁ ገብርኤል ማጋሌጅ ባለፈው ከሴኔጋል ብሔራዊ ቡድን ጋር በነበራቸው የወዳጅነት ጨዋታ ጉዳት አስተናግዶ መውጣቱ ይታወሳል። የብሽሽት ጉዳት ነው ተብሏል እና የተለያዩ መላምቶች ሲወጡ ነበረ። የተለያዩ የመገናኛ ብዙሃን ከጉዳቱ ቆይታ መጠን ጋር በተያያዘ ማለት ነውና አሁንም ድረስ የክለቡ የሕክምና ቡድን አባላቶች ሪፖርት ይጠበቃል እስከዚህ ድረስ ይቆያል የሚል ማለት ነው። ኦፊሻሊ ያወጡት ነገር የለም። ነገር ግን አሁን የዘ አትሌቲክ ላይ በመጻፍ የሚታወቀው ዴቪድ ኦርኔስቴ እንደዚሁ እስከ 2 ወራት ድረስ ምናልባት ወደ ሜዳ የማይመለስበት ሂደት እንዳለ ነው እየተገለጸ የሚገኘው። ከ10 እስከ 13 ጨዋታዎች ድረስ ያልፉታል በሁሉም የውድድር አይነቶች ተብሏል እና ይሄ ለአርሰናሎች በጣም ፈታኝ የሚሆንበት አጋጣሚ ሊፈጠር ይችላል። በእርግጥ ልምድ የላቸውም እንጂ እንደነ ልምድ የላቸውም ማለት ለእንግሊዝ ፕሪሚየር ሊግ አርሰናል አሁን ላለበት ጥንካሬ ያን ያህል በገብርኤል ማጋሌጅ እና በዊሊያም ሳሊባ እኩሌታ ላይ ይገኛሉ ተብሎ አይጠበቅም። ክሪስቲያን ሞስኬራ እና እንደዚሁም ፔሮ ኒካምፔ ማለት ነው። እነዚህም ተጫዋቾች ባገኙበት አጋጣሚ ጥሩ ተስፋ እንዳላቸው፣ ጥሩ ጥንካሬ እንዳላቸው በተለይ ሞስኬራ በተደጋጋሚ ተመልክተነዋል። ነገር ግን የጨዋታዎች መደራረብ የገብርኤል ማጋሌጅ የመከላከል ብቃት ብቻ አይደለም፣ የማጥቃቱ እንቅስቃሴ ራሱ እጅግ በጣም የሚያስገርም ነው። በዚህ ዓመት እንግዲህ በዚህ ቦታ ላይ እዚህ ሴንተር ባክ ላይ ወይም ደግሞ የመሃል ተከላካይ ሆኖ ወደፊት ሄዶ ኦቨርላፕ አድርጎ ጎሎችን የሚያስቆጥር የተከላካይ ስፍራ ተጫዋች በገብርኤል ማጋሌጅ ልክ ለማግኘት እጅግ በጣም ይከብዳልና አርሰናል አጥቂም መከላከልንም ያጣመረ ሁለገብ ተጫዋች ነው ያጣው ማለት ይቻላል እና ይሄ በጣም አሳሳቢ ሆኖባቸዋል። የቲምበር ጉዳይ ተስፋ እንዳለው እየተገለጸ ይገኛል። በዚህ በቀጣይ ጨዋታ የሚሰለፍበት እድል እንዳለ እየተነገረ ነው የሚገኘው። እሱም መጠነኛ ጉዳት አስተናግዶ ነበር በሆላንድ ብሔራዊ ቡድን ጨዋታውን በሚያደርግበት ሰዓት ላይ ማለት ነው። ካላፊዮሪም በጥሩ ሁኔታ ላይ እንደሚገኝ ተገልጿል ማለት ነው። አሁን ከፊታችን ትልልቅ ጨዋታዎች አሉት አርሰናል በእንግሊዝ ፕሪሚየር ሊግ ብዙዎች እየጠበቁት የሚገኘው የሰሜን ለንደን ደርቢን በቶተንሃም ሆትስፐርስ እና በአርሰናል መካከል ኤምሬትስ ስቴዲየም ላይ እሁድ ምሽት 1 ሰዓት ከ30 ላይ የሚደረገው ጨዋታ እንደዚሁ ይጠበቃል። ከዛ ባለፈ ደግሞ ከሁለት ቀናቶች በኋላ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የቡንደስሊጋውን ታላቁን የወቅቱን በጣም አስፈሪውን ክለብ በአርሰናል ልክ እየሄደ የሚገኘውን እንደዚሁ ባየር ሙኒክን የሚገጥምበትም ጨዋታ አለ። ከዛ ደግሞ ከ4 ቀናቶች በኋላ ከቼልሲ ጋር ነው ጨዋታውን የሚያደርገው ወደ ስታንፎርድ ብሪጅ በማቅናት ማለት ነውና እነዚህን ትልልቅ ጨዋታዎች እንደዚህ አይነት የጉዳት ዜናዎች እየወጡበት እንዴት ሊቋቋመው ይችላል የሚለው ነገር ይጠበቃል። እንግዲህ በአንድ ቦታ ላይ 2 ተጫዋቾች አሉ። ቀጣይ እነዚህን ተጫዋቾች ተክተው ምን አይነት እንቅስቃሴ ያሳያሉ፣ የአርሰናልን ጥንካሬና መሪነት ያስቀጥላሉ የሚለው ነገር እንግዲህ የአሰልጣኝ ሚካኤል አርቴታም የተጫዋቾቹን ፈተና ይሆናል። ደጋፊውም ይህን ለማየት እየጓጓ ነው የሚገኘው ማለት ነው። ይህንን ይመስላል። ቀደም ሲል እንዳነሳውላችሁ ግን ከአርሰናል መረጃ ሳንወጣ አርሰናል ምናልባትም የአጥቂ ስፍራውን ስኳድ ዴብዙን በደንብ ሰፊ ለማድረግ አሁንም በጥሬ ተጫዋቾች የዝውውር መስኮት ላይ እንደዚሁ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታና አሰልጣኝ ሚካኤል አርቴታ እየመከሩበት እንዳሉ እየተገለጸ ነው የሚገኘው። ራፋኤል ሊያዩን ለማምጣት ፍላጎት አላቸው ተብሏል። እንደዚህ አይነት መረጃዎች ተመልክቻለሁኝ። የኤስ ሚላኑን ፖርቹጋላዊ ኢንተርናሽናል ራፋኤል ሊያዩ የማምጣት ፍላጎት አላቸው እየተባለ ነው የሚገኘው። አንድ ሁነኛም 9 ቁጥር አጥቂ ይፈልጋሉ
ቪክቶር ጆኬሬሽ አሳራፊ ተጫዋች ምክንያቱም አሁን ገብርኤል ኢየሱስ ወደ ሜዳ አልተመለሰም ከኤቨርተስ በድጋሚ ጉዳት አስተናግዷል። ጆኬሬሽም በሚባለው ልክ ያናሃል የእንግሊዝ ፕሪሚየር ሊግን እንደ ፖርቹጋል ሊግ ተቆጣጥሮታል ማለት አይቻልም። አርሰናል ደግሞ አሁን የሚያስፈልገው ወደ ዋንጫው ክብር ሊያመራ የሚችልበትን አጋጣሚ የሚፈጥርለት የተገኙትን የግብ አጋጣሚዎች ወደ ጎል መቀየር የሚችል ትልልቅ ኳሊቲ ያለውን ተጫዋች ይፈልጋልና እንደዚህ አይነት ተጫዋች ያፈራረቀ የሚያጫውታቸው አንድ ሁነኛ የፊት መስመር አጥቂም እያደኑ እንደሚገኙ እየተገለጸ ነው። ከዚህ ቀደም ሃሪ ኬን፣ ሮበርት ሌዋንዶውስኪ እነዚህን ትልልቅ ተጫዋቾች በእድሜ የገፉ ተጫዋቾችን የማምጣት ፍላጎት እንዳላቸው ሲገለጽ እንደነበረ እናስታውሳለን። በቀጣይ እንግዲህ ከአርሰናል ጋር በተያያዘ የሚሆኑትን መረጃዎች እንመለከታለን። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችንን እዚህ ላይ እናጠናቅቃለን። እንግዲህ በምሽቱ የስፖርት ዜና ወጃችን ላይ ደግሞ ወቅታዊና አዳዲስ ያልተሰሙ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ናሁ ቴሌቪዥን፣ ናሁ ስፖርት የዕለተ ረቡዕ መሰናዷችን ይህንን ይመስላል። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ኦፍሳ ሱራ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። አብራችሁን ስለነበራችሁ ስለተከታተላችሁን እናመሰግናለን።